አንቺ ውሻ ይሄን ከየት አባሽ ነው ያመጣሽው? ከየት ነው ያመጣሽው? ማን የሰጠሽ ይሄንን? ስርቆት ጀመርሽ ማለት ነው? እትዬ ማለት ምን በእውነት ስርቆት የሚባል ነገር አላውቅም። ሌባ አይደለሁም በእውነት። ይሄንን ሰዓት የሚሰጠኝ አንድ ትምህርት ቤት ማውቀው ልጅ ነው። እኔ ፈልጌ አይደለም። ዝም በይ ውሻ። ማን አባሽ ነው ደግሞ ለአንቺ ስጦታ የሚሰጥሽ? ከንቱ እባክዎት እትዬ ማለት እኔ ሌባ አይደለሁም። ገንዘብ የሚባል ነገር አለ እኮ። ይሄን ሰዓትም ትምህርት ቤት አንዱ ልጅ ነው እኔ ሳልፈልግ የሰጠኝ። እባክዎት እትዬ ማለት እኔ ሌባ አይደለሁም። አንቺ ገና የባለቤቴ ሀዘን ከልቤ ሳይወጣ ቤቴን የሌባ መፈንጫ ልታረጊው ነው እንዴ? ደግሞ አታፍርም እኮ ስጦታ ነው ትላለች። ማን አባሽ ነው ደግሞ ለአንቺ እንዲህ አይነት ውድ ስጦታ ለአንቺ የሚሰጥሽ? ስሚ ይሄንን ጉዳይ ለልጄ ተነግሪውና ውርድ ከራስ እንዴ እማዬ ምን ሆናችሁ ነው? ምንድነው? ምን ሆነሽ ነው? ምንድነው? ጫጫታው ምንድነው? ጩኸቱ በሌሊቱ ቤቱን ረበሹ እኮማ። እንዴ ምን ይፈጠራል ብለህ ነው? ያው ያመጣት ሌባ ቤታችን እያራቆተችው እኮ ነው። ይሄ ሰው ታታዩም እንዴ? ማንም ተማሪ ለሷ የሚሰጣት የለም። ከዚሁ ከኛው ከራሳችን እየሰረቀችው። እማዬ በቃ የኛ ሰዓት እንዳልሆነ እናውቃለን አይደለ? ሰላም ደግሞ ታማኝና ጨዋ ልጅ ነች። ይሄ ደግሞ አንቺ ምንም እናውቃለን። ለምንድን ነው ልጅቷን የምታስጨንቂያት? አንተ ደግሞ ለዚህ ለቤት ሰራተኛ ብለህ እኔ እናትን ተቆጣለህ እንዴ? እሷን ከኔ ያስፈልጋል። የቤቱን ሀዘን እንኳን ሳታከብር አንተም የሷ ጠበቃ ሆንክ ማለት ነው። በቃ አልኩ እኮ እማዬ፣ ማንንም አላበላለጠም። እኔ እዚህ ቤት እንደዚህ የፊታዊ ነገር አልፈልግም። አንቺ እንትምና ሽናቃሽን እንጂ በቃ ምን አይነት ነገር ነው? እኔ እሷን አናግራታለሁ። እማዬ ምንድን ነው የሆነ ያለው? ለምንድን ነው እንደዚህ የምታደርጊው? እንደማደርግ አላውቅም። አቤት። ሄይ ማሚ እንዴት ነሽ? ሀና እባላለሁ። ወይ አኔ እንዴት ነሽ? እንደምን ነሽ? ሰላም ነሽ? እንደምን ነሽ? ይኸው በተነጋገርነው መሰረት ሻንጤን ጠቅልዬ ይዤ መጥቻለሁ። መቼም ደውላችሁ የጠራችሁኝ ነገሩ በጣም አንገብጋቢ መሆን አለበት። እኔ ራሴ እኮ ነኝ ስልክሽን አፈላልጌ እንድትመጪ ፈልጌ የደወልኩልሽ። እቺ ለማኝ የቤት ሰራተኛ ከልጄ ህይወት እንድትወጣ ያንቺ መኖር እዚህ ወሳኝ። ዳዊትም ሆነ ያቺ አይጥ ሰራተኛ ስላንቺ ምንም ነገር አያውቁም። አንቺን እንደ ድንገተኛ እንግዳ ነው የሚያዩሽ። አሃ የጠላቴ ጠላት ወዳጄ ነው እንደሚባለው ማለት ነው። አታስቢ ማሚ፣ አንቺ የውርስ ድርሻዬን እንድወስድ በደንብ ካመቻቸሽልኝ ምንም እንዳታስቢ። እኔ ደግሞ የገባሁበት ቤት እንዴት እንደሚታመስ ያቺ ልጅም ከዚህ እንዴት እንደምትሄድ አሳይሻለሁ። ጎበዝ ልጄ፣ የአንቺም ድርሻ የኔም ሰላም አንድ ላይ የሚመለስበት ጊዜ ላይ ደርሰናል። አሁን ማንም ሳይደርስብን ወደ ውስጥ እንግባና ስለ እቅዳችን እናውራ። ነይ እንሂድ። ነይ ግቢ። ነይ ሰላም እባክሽ። እናቴ ተናገረችሽ ላደረገችሽ ነገሮች በሙሉ በእሷ ስም ነው ይቅርታ ጠይቅሻለሁ። ዳዊት እኔ እኮ ምንም አላደረኩም። ያለ ምንም ምክንያት ሌባ መባል ያውም አንተ ፊት እንደዚህ መዋረድ በጣም ያማል። እኔ እኮ ደሃ ነኝ እንጂ የሰው ንብረት ባይኔ ሙሉ አይደለም። አውቃለሁ ሰላም፣ በደንብ እረዳሻለሁ። አንቺ ምን አይነት ንጹህና ታታሪ ልብ እንዳለሽ ይገባኛል። እናቴም ብትሆን ያው በሀዘንና በንዴት ላይ ሆና ነው እንጂ አንቺን የሚጠረጥር ማንነት ኖሯት አይደለም። እባክሽ እኔ ቆንጆ እለፊው፣ እንባሽን ማብሽ። ግን ያን ሰዓት እኔ ከማንም አልሰረኩም። አብሮኝ የሚማረው ልጅ ለእኔ መስረዳት አይጠበቅብሽም። እንኳን ይሻለው አንቺ ማንም እንዲጎዳሽና እንዲያዋርድሽ አልፈልግም። አንቺ እኮ ማለት ለእኔ ከሰራተኛም በላይ ነሽ። ታውቂያለሽ አይደል? አባትሽ በጣም ጥሩና ቅን ሰው፣ ለሰው ጥሩ አሳቢ ሰው ነበረ። ይህ ሁሉ ሀብት፣ ይህ ሁሉ ስብዕና የገነባው ጠንክሮ በመስራት ነበር። እሱ ሲያርፍ ይህ ሁሉ የለፋበትን ሀብት ለልጄ ለዳዊት ትቶለት ነው ያለፈው። ዳዊት ግን ይህን ሁሉ አደራ ትቶ ያችን ሰራተኛ እያሳደደ ይገኛል። እኔ ደግሞ በህይወት እያለ ብዙ ጊዜ አብሬ አላሳለፍኩም።
ሁልጊዜ በድብቅ ከሰው ርቆ ነበር የሚያገኘኝ። ለእናንተ ማለቴ ለቤተሰቡ ሲል እኔን ደብቆ ነበር ያኖረኝ። ግን ምንም ቢሆን ያው ደሙ ነኝ። አባቴን ወደው ነበር። እሱ የለፋበትን ሀብት ደግሞ ማንም ባዳ እንዲወስደው አልፈልግም፣ ወይም ደግሞ ዳዊት በከንቱ እንዲያባክነው አልፈቅድለትም። አየሽ አይደለ አባትሽ በህይወት እያለ አንቺን ቢደብቀኝም እኔ ግን ይሄው በሬን ክፍት አድርጌ ተቀብዬሻለሁ። የአባትሽን የግርማን ንብረት የቤተሰባችንን ንብረት እንድች አይነት መዝባሪ ሰራተኛ ስትመዘብረው ሁላችንም እጃችንን አጣጥፈን መቀመጥ የለብንም። በፍጹም ዝም አልልም ማሚዬ። አባቴ የገነባው ሀብት የሚገባው ለእኛ ነው። እቺ ሰራተኛ የምትያት ደግሞ ከዳዊት ህይወት ብቻ ሳይሆን ከዚህ ግቢ ራሱ የውሃ ሽታ ሆና እንድትቀር ነው ማረጋት። አላወቀችኝም ማለት ነው። እኔ አንዴ ከጀመርኩኝ ወደኋላ አልመለስም። ጎበዝ የኔ ልጅ ጎበዝ። አሁን ተግባብተናል። እቅዳችንን አብረን ሆነን እናስፈጽማለን። በይ አሁን ሻንጣሽን ያዥና አረፍ የምትይበት ክፍል ተዘጋጅቶልሻል። ማሚ በጣም አመሰግናለሁ። መጣሁ በቃ መጣሁ በቃ። ይቅርታ አንቺም አልበል። በዚህ ጠዋት ደግሞ እዚህ ምን ትሰሪያለሽ? ዳዊት ነህ አይደል? የግርማ ማሚን የአባት ልጅ ነኝ። ይህ ማለት ባጭሩ እህት ነኝ ማለት ነው። እናት ደግሞ እዛ ጋር ያለውን የቤታችንን ክፍል ሰጥታኛለች። አሁን ቸኩያለሁ። ማታ ስመለስ በደንብ እናወራበታለን። አባቴ ይህን ሁሉ ግዛት አሳጥተ እኔን እንደ ባዳ ደብቃ አሳደግከኝ አይደል? ለዚህ ቅንጦት የዳዊት እናት ብቻ ነበረች የምትመጥነው። አሁን ግን አበቃ። ማንም ወደዚህ ቤት መታያ ላይ ያስቆመኝ አይችልም። ይሄ ቤት፣ ድርጅቱ፣ ዳዊት የሚመካበት ነገር በሙሉ ከዛሬ ጀምሮ የኔ ይሆናል። ሁሉንም የራሴ ያደርገዋለሁ። ስሚ አንቺ ቅድም እዛ ክፍልሽ ገብቶ እኮ እንባሽን ሲጠርግና ሲስምሽ ያላየው እንዳይመስልሽ። እትዬ እንደምታስቢው እኮ አይደለም። ዳዊት ብሎ ስለሚያዝንልኝ ነው እንጂ ሌላ ነገር የለንም። ዝም በይ። እኔ እዚህ ቤት ያመጣው ሽንኩርት እንድትከትፊና የቤቱን ስራ እንድትሰሪልኝ ነው እንጂ ልጄን በፍቅር አወረሽ የቤት እመቤት እንድትሆኝ አይደለም። ደረጃሽን ወቂ እሺ። እኔ ደረጃዬን አውቃለሁ። የሰው ህይወት ውስጥ አልገባም። ዳዊት ዝም ብሎ ስለሚያዝንልኝ ነው። ስሚ እሱ የዋህ ስለሆነ አዝኖልሽ ሊሆን ይችላል። አንቺ ግን በጣም መርዝ ሰው ነሽ። ይሄን ያዘውን ባሽን አውቀዋለሁ። እባክሽ አሁን የመጨረሻ ማስጠንቀቂያ ሰጥሻለሁ። ከዛሬ ጀምሮ በልጄ ዙሪያ እንዳላገኝሽ፣ በአይንሽ እንኳን ቀና ብለሽ ስታዩ እንዳላይሽ። ሰማሽ? ዳዊትን ካልተውሹ ህይወትሽን ሲኦል ነው የማደርገው። ለአንቺ ብቻ አይደለም ቤተሰቦችሽን መዘዙ ይተርፋቸዋል። ሰማሽ? በማታውቂውና በማይመጥንሽ ጨዋታ ውስጥ አትግቢ። የነገርኩሽን አስቢበት። የት አባቷ ይቺ ጦሰኛ! ወይ ተነስተሻል እንዴ? ምን በጠዋት ረበሽ ነሽ? ምን እቺ ጦሰኛ የሆነች ሰራተኛ በጠዋቱ ትጨቀጭቀኛለች? ኧረ ችግር የለውም ማሚ፣ ችግር የለውም። ልክ ነሽ። እቺን ሰራተኛ ልክ ካላሳየናት ነገ አናታችን ላይ ነው የምትወጣው። እውነት ነው ልጄ። በአሁንን የሚጨርሳቸው አንዳንድ ጉዳዮች ስላሉ ጠበቃ ቢሮ ሊሄድ ነው። ይኸውልሽ ይሄ አንቺ የውርስ ጉዳይ ምንም ጊዜ ሳይሰጠው ቶሎ መጨረስ አለብን። እሺ ማሚ፣ በሰላም ተመለሽ። እንግዲህ እስክመለስ ድረስ ቤቱን አደራ። ደግሞ በነፃነት አረፍ በይ። ቤትሽ ነው። መብላት መጠጣት የምትፈልጊው ነገር ካለ እዘዣት፣ ኪችን ውስጥ አለ። አንቺን እንድትፈራሽ እንድትላላክሽ አድርጌ፣ እምቢ ካለች ደግሞ ለእኔ ንገሪ። አታስቢ ማሚዬ፣ አንቺ ስራሽን ጨርሽና ተመለሽ። እኔና እሷ በደንብ እንግባባለን። ጎበዝ ልጅ፣ እሰይ የኔ ልጅ። አረዳ ይተረጋጋ። ከቅድም ጀምሮ እየተከስክ ነው ያለው። አዲስ የኤክስፖርት ስራችን ቢሆን በጥሩ ሁኔታ ላይ ነው ያለው። የማከሰነዶቹን ቢሆን ዛሬ ጠዋት አረጋግጫለሁ። አንተ ግን እዚህ የለም። ጠዋት በስልክ ስታወራኝ ሆነ እዚህ ፊት ላይ የማየው ነገር መረበሽ ይታይበታል። ምንድን ነው የተፈጠረው? ስራውም አሁን ላይ ትንሹ ችግር ነው በረከት። ቤት ውስጥ ሌላ እሳት ነዷል።
እናቴ ሰላም ላይ የምታደርሰው ግፍ አልበቃት ብሎ ጭራሽ ዛሬ ጠዋት ሊላኩ እንዲዘል ይጣች ምን ተፈጠረ ደግሞ? ትይዋል እንደሆነ ያለው አባቴ ሊናንጃለችው አናት ትባላለች። ዛሬ ጠዋት ከክፍሌ ስወጣ ሻንጣዋን ይዛ ኮሪደር ላይ ተጋጨች። ያውም እናቴ የራሷን ክፍል ሰጣት። ምን አልከኝ? እናቴ የባለቤታቸው ልጅ ያሁን ደግሞ እርስ የምጠጋባቸው ልጅ ተቀብለው ቤት አስገቡ ነው የምትለኝ? ይህ እኮ ፈጽሞ ሊታመን የማይቻል ነገር እኮ እንዳይት እኔ እናቴ ጠንቅቄ አውቃቸዋለሁ። እናቴ በገዛ ፈቃዳቸው እንደዚህ አይነት ነገር አይደለም። እኔም ጋር የገባኝ እሱ ነው። በአንድ በኩል እናቴ የባሏን ዲቃላ ቤት ታስገባለች፣ በሌላ በኩል ደግሞ ሰላምን ሌባ ብላ ስትጨቃጨቅ ተረች። ድርጅቱን እንዴት መባት እንዳለች ይዋረቅ ግራን አይዳይት እናንተ ዝም ብለው ሀናን ቤት አያስገባት የሆነ የተደበቀና አደገኛ ሴራ ከሌለ በስተቀር ማለት ነው። አንተ አሁን የፍቅርና በቤተሰብ ጸባይ ኑሮ ስለተበታተነ ነገሮች አጥረታ ማየታችን እና ምን ላድርግ በረከት፣ ሁሉንም ነገር እርግፍ አድርጌ ትሄድ ጥፋ። በፍጹም አንተ አሁን የድርጅቱ ዋና ስራ ላይ ብቻ አባቴ የለፋበትን ንብረት እንዳይወድቅ ተጠንቀቅ። ስላና ወይም ደግሞ ስለ አዲሷ የእናንተ እንግዳ እኔ በማጣራው መልኩ አጣራለሁ። ማንም በድብቅ መጥቶ ያንተን ህይወትም ሆነ ይህን ድርጅት እንዲያፈርስ አልፈቅድለት። ምን ይሻለኛል? ይህን ሁሉ ግፍ እያየሁ እንዴት እዚህ ቤት መኖር እችላለሁ? ዳዊት፣ እንዴት አድርጌ ነው እናትህን እውነተኛ ማንነት የምነግርህ? እናትህ እኮ አረመኔ ናት፣ ጨካኝ ናት ብዬ ብናገር ማን ያምነኛል? ይሄ የማይታሰብ ነገር ነው። በፍጹም አታምነኝም። እናት ለልጇ እንዲህ አይነት ክፋት አታስብም ብለህ ነው እንደውም እኔኑ ሌባ ውሸታም ታደርገኛለህ። አምላኬ ሆይ እንዲህ አይነት አጣብቂኝ ውስጥ ለምን ገባሁ? ዳዊት፣ አሁን ከአቅራቢዎች ጋር አስቸኳይ ስብሰባ አለብኝ። ስመለስ ስለ ሁሉም ነገር ላወራ። አንተ ብትሆን ደግሞ ራስህን አታጨናንቅለት። ያቺ እህቴ ናት የምትላትን ደግሞ ስመለስ እኔ በማጣራው መልኩ አጣራለሁ። እሺ በረከት፣ መልካም ስብሰባ ይሁንልህ። ሲቻስ ደውልልኝ። ቻው። Tu étais dans tes heures passées.
ስራ በዛብሽ አይደል? ለማንኛውም ሀና እባላለሁ። የዳዊት እህት ነኝ። ገና መምጣቴ ነው። ሄሎ ሀና፣ ነገ በጠዋት ሻንጣሽን ጠቅልልሽ በጠዋት ግቢ። ዳዊት ሳያይሽ በጠዋት ነው መምጣት ያለብሽ። ያችን ለማኝ ሰራተኛ ለማባረርና የግርማን ሀብት ለመቆጣጠር ትልቅ እድል አለን። ስለዚህ ቶሎ ነይ እሺ፣ ቶሎ። እንኳን ደህና መጡ ቴዲ። እኔ ሰላም እባላለሁ። አረ ምንም ስራ አልበዛብኝም። ይህ እኮ የዘወትር ስራዬ ነው። ባይሆን ምን ላቅርብ? ሻይ ላፍላ ወይስ ቁርስ ላቅርብ? ምን ቴዲ ትይኛለሽ? እህቴ በይኝ እንጂ ምንም የሚያስፈልገኝ ነገር የለም። እንዲሁ ስራ ላግዝሽ ብዬ ነው የመጣሁት። ከዚህ በኋላ ደግሞ እንደ እህት አብረን ነው የምንሰራው። እሺ? አንተ ልጅ ምንድን ነው የሆንከው? ለምን አትናገርም? አሁን እማዬ፣ አሁን እያንዳንዱን ነገር በግልጽ እንድነግርኝ እፈልጋለሁ። እቺ ሀና ነው ምናምን የምትባል ልጅ ጠዋት ስወጣ በር ላይ ገጨችኝ። ምንድን ነው የምትሰራው እዚህ ቤት? ምን ማለት ነው? ምን ትሰራለች ማለት? ያቺ ልጅ እኮ የአባትህ ልጅ ናት። የውርስ ድርሻዋን ልጠይቅ መጣለች። እኔም ቤቴ ክፍት ነው፣ የአባቷ ቤት ነው። በክብርና በእንግድነት አስገብቻታለሁ። በክብር አስገባሻት? እኔን አንድ ቃል እንኳን አታማክሪኝም? እኔ የዚህ ቤት አስተዳዳሪና አባቴ ትቶት ያለፈው ድርጅት አስተዳዳሪ ሆኜ ሳለ እኔን ሳታማክሪ እቺን ከየት እንደመጣች እንኳን የማትታወቅ ሴትዮ አምጣተሽ ትደብቂያለሽ? ቤቴ አልክ እንዴ? ይሄ ቤት እኮ የኔም ቤት ነው። አባትህም የለፋበት ቤት ነው እኮ። ትሰማለህ? እኔ የገዛ ቤቴ ውስጥ ማንንም የማስገባት ማንንም የማስወጣት ያንተን ፍቃድ መጠየቅ ያለብኝ አይመስለኝም። አየሽ አይደል ያንቺን ችግር? ቤተሰብ እንኳን አታማክሪ። ሁሌ ራስሽን ነው የምታዳምጪው። ሁሌ ችግር ነው የምትፈጥሪው። የራስሽን ፍላጎት ብቻ ነው የምትከተዩ። እቺ ልጅ እኮ ያመጣሻት ለሷ ብለሽ እንዳልሆነ ግልጽ ነው። የሆነ ያሰብሻት የጠነሰሻት ሴራለች ማለት ነው። እኔን ነው ራስ ወዳድ የምትለኝ? ለአንተ ብዬ ለቤተሰባችን ብዬ እየተጨነቅኩኝ። ክብር? ስለምን ክብር ነው የምታወሪው? በሌሊት ተነስተሽ እቺን መስኪን ሰራተኛ ስታንጓጥጫት የነበረው ስለ ክብር ብለሽ ነው? አየሽ፣ ያንቺ እውነተኛ ማንነት ይሄ ነው። ለሰው ልጅ ምንም ክብር የለሽም። የሰው ልጅ እንደ ሰው አታዩ። አሃ፣ አሁን ገባኝ። አንተ እኮ ስለ ሀና መምጣት ተጨንቀህ መስሎኝ ነበረ። ለካ በሌላ ጉዳይ ነው የምትጮኸው። ያችን ለማኝ ሰራተኛ ዳግመኛ ስለነካውብህ ነው። ስለዛች አይት ብለህ ነው እንዴ የገዛ እናትህን ራስ ወዳድና ሴረኛ ብለህ የምትሳደበው? በቃኝ እማዬ፣ ከአንቺ ጋር መነጋገር ምንም ትርጉም የለውም። ግን አንድ ነገር በእርግጠኝነት እነግርሻለሁ። ይህንን ቤት ወደ ሲኦል እየቀየርሹ ነው። ማንም ሰው እህቴም ትሁን ማንም የዚህም ቤተሰብ ሰላምና ንብረት እንዲያናጋ አልፈቅድለትም። አበቃሁ። ቅድም በዛ ሁኔታ ስንገጣጠም በደንብ አላወራንም ነበር። ዳዊት እባላለሁ። ምንም እንኳን ብታውቂኝ ከዚህ በፊት አውቃለሁ። ዳዊት፣ የጧቱን መደናገጥህንም እረዳለሁ። እኔም በሆነ ማላውቃት እህት መታ ቤቴ ብትቀመጥ እንዳንተ ነበር ግራ የምጋባው። እውነቱን ልንገርሽ ሀና፣ አባቴ ሌላ ህይወት ሌላ ልጅ እንዳለው በጭራሽ አላውቅም ነበር። ይሄ ለእኔ አዲስ ነገር ነው። እስኪ ንገሪኝ፣ የት ነው ያደግሽው? አባቴን አግኝተሽው ታውቂያለሽ? እኔ ያደግኩት ከዚህ ሁሉ ቅንጦትና ሰመርቄ ነው። አባቴ ማለቴ አባታችን ተደብቆ ነበር የሚያገኘኝ። ለእናንተና ለቤተሰቡ ክብርና ዝና ሲል ያው እኔና እናቴን ደብቆ ነው ያኖረን። ሁሌም እናንተንና ይሄን ቤት ከርቆኝ ይመኝ ነበር። ያው አሁን እሱ ሲያርፍ ደግሞ የደም ወንድሜ ለወቅ እናንተ ጋርም ያለኝን ዝምድና ላጠናክር ብዬ መጣሁ። ያሳዝናል። ማንም ሰው ተገድሎ ማደግ የለበትም። እናቴ ነገሮችን የምታደርግበት መስመር ትክክል ባይሆንም ቀስ እያልሽ ትላመጃለሽ። እንኳን ደህና መጣሽ። ቀስ ብለን ደግሞ በደንብ እንተዋወቃለን። አመሰግናለሁ ዳዊት። አንተን በመታወቂ እንዲሁም ወንድሜ ስለሆንክ በጣም ደስተኛ ነኝ። በዚህ ሰዓት በእንኩ ችግር ነው። አትፍሪ ሰላም። እናቴም ሆነች አዲሷ እንግዳ በጊዜ ተኝተዋል።
ዛሬ ቀኑ ሙሉ አልተያየንም፣ አላወራንም፣ አልተገናኘንም። በጠዋቱ ነገር ማለትም እናቴ በፈጠረችው ረብሻ በጣም አዝኛለሁ። እኔና አንቺ ግን ከዚህ በላይ ነን። ያ ምንድን ነው? ያ የጠዋቱ እትዬ የወረወሩት ይሄ ውድ ሰዓት ነው። ጠዋት እናቴ ስትጮህበት የነበረው ሰዓት። እኔ እኮ እናቴ ስትጮህ እንደው ዝም ብላ መስሎኝ ነበር። ይሄ ሰዓት ከየት ነው የመጣው? ሰላም ዳዊት፣ እባክህ አንተም እንደ እትዬ አጠርጥረኝ። ጠዋት እኮ ልነግርህ ብዬ ማታ ትምህርት ቤት አንዱ ነው የሰጠኝ። አብሮሽ የሚማር ልጅ እንደው ለጓደኝነት ብሎ እንደዚህ አይነት ውድ ሰዓት ይሰጥሻል? ማንን ነው የምታመኙ? ሰላም፣ እውነቴን ነው ዳዊት፣ እኔ አላውቀውም። ዮናታን ይባላል። ዝም ብሎ ነው አምጥቶ የሰጠኝ። ልነግርህ ነበር ደግሞ አንተን እንጂ ሌላ ማንንም አላይ። ዮናታን ስሙንም በደንብ ታውቂዋለሽ። እባክሽ ከኔ ህይወት ጀርባ ሌላ ህይወት አለሽ እንዴ? እኔ ላንቺ ብዬ እዚህ ከእናቴ ጋር ስጣላ ቤቴ ሲተራምስ አንቺ ለካ አሸሽ ገዳም እያልሽ ነው። ዳዊት እባክህ እንደዚህ አታድርግ፣ እባክህ ተረዳኝ። በቃ እናቴ ልክ ነበረች ማለት ነው። ወይኔ እንዴት አለውሽ? ብታይ እዚህ ቤት ማለት ነው ገና ከመግባቴ አየሩን እንዴት የበጠበጡት እንደሆነ ብታይ። ኧረ አይዞሽ፣ ሁሉም ነገር በጥንቃቄ እያደረኩ ያሉት። ያችን የዳዊት እናት በደንብ አድርጋ እያመነችኝ ስለሆነ ምንም አያሳስብሽ። አዎ የበሩን ቁልፍና እምነቷት ሳልጠይቃት ነው የሰጠችኝ። በደንብ አድርጌ የተጠቀምኩባት ነው። ምንም ሀሳብ እንዳይገባሽ። አዎ አባቴ የነጠቀኝን እያንዳንዱን ንብረት በደንብ አድርጌ መቆጠር መረከባት። ምንም ሀሳብ እንዳይገባሽ። አዎ ደግሞ ባይገርምሽ ማለት ነው ይሄ ዳዊት የሚሉት ከዛች ለማኝ የቤት ሰራተኛ ጋር ፍቅር ይዞታል። አይገርምሽም? እኛ ምን አገባን? ይችን ዘዴ ተጠቅመን በደንብ አድርገን ነው የምናጣላቸው። ዛሬ ራሱ ባይገርምሽ ዳዊት ፊት ጥሩ የቀናት መንፈስ እንጭቤበት የተቀመጡት ደህና አድርገን ነው የምናባላቸው። ከዛ እያንዳንዱ ንብረት ለኛ እናደርገዋለን። እነሱ እየተበጣበጡ ጥሩ ነገር ያመጡልናል። አይመስልሽም? በሚገባ እናቴ፣ ምንም አያሳስብሽ። እሺ ቻው። አንቺሽ ልጄና ወረሽ በፍቅር ንብረትን ወርሰሽ ተቆጣጥረሽ ልትቀመጪ፣ ዛሬማ ከዚህ አላስወጣሽ። እባክዎት ልትገለገል ስለፈጣሪ ነው እባክዎት። አረ ንብረቴን አልፈልግም፣ እወጣለሁ። እንዳይተም አልፈልግም፣ እባክዎት ዝም በይ። ዳዊት ለዛች ተራ ሰራተኛ ብለህ አባታችን የለፋበትን ንብረት ገደል እየከተትከው ነው። ቤቱ መተራመሰ ሳያንስ አሁን ጭራሽ ብለህ ደግሞ የቤቱን ስምና ክብር ማውረድ አምሮሃል። ስለ አባቴ ድርጅት አንቺ አትንገኝም ሀና። ይሄ ድርጅት ሰው ሆኖ የቆመው እኔ ሌት ተቀን ስለለፋው ነው እንጂ ዛሬ አንቺ ሻንጣሽን ጎትተሽ ስለመጣሽ አይደል። እናቴ ተጠቅመሽና የዋ መስለሽ ቤተሰቡን መበጥጣች። ብጥብጡን ያስነሳው ማን ሆነና? እኔ ወይስ ያቺ ሰራተኛ? አይምሮውን እኮ በደንብ አድርጋ ተቆጣጥራሃለች። እዛ ከእናት ጋር አጣልታ ቤቱን ምድረ በዳ አድርገዋለች። እዚህ ደግሞ ከስራ ወይ ከኃላፊነት እንዳትሆን አድርጋሃለች። ውጪልኝ! አሁን ውጪልኝ! አይንሽን ማየት አልፈልግም። ውጪልኝ! ውጪልኝ! ውጪ ከሆነሽ ስራው እኮ ጨርሼ ትንሽ ላጥና ብዬ ነው። ኧረ እባክሽ ከመቼ
ጀምሮ ነው የዚህ ቤት ስራ አሁን የሚያልቅ? ስታስቢው አንቺ ይሄን ደብተርሽን እያገላበጥሽ አንቺን ስራ እኔ ልሰራልሽ ነው እንዴ? ዛሬ ማታ ትምህርት ቤት እኮ ፈተና ስላለኝ ትንሽ ላጥና ብዬ ነው። እባክዎ ስሚ፣ አንቺ እኮ እዚህ ቤት የመጣሽው የቤቱን ስራ እንድትሰሪ ነው እንጂ ተምረሽ ፕሮፌሰር እንድትሆኝ አይደለም። ሰማሽ? ለአንዲት ሰከንድ እንኳን ስራሽን አቋርጠሽ እዚህ አልጋ ላይ እንድትቀመጭ አልፈልግም። ይሄ ትምህርት ምናምን እያልሽ የምትይው ነገር ከዛሬ ጀምሮ እንዲቆም እፈልጋለሁ። ከዛሬ ጀምሮ ማታ ትምህርት ተብሎ የሚወጣበት መንገድ የለም። ካልሆነ ግን አሁኑኑ ይሄን መጽሐፍሽንና ልብስሽን ሰብስበሽ ከዚህ ቤት መውጣት ትችያለሽ። ሀና የምትባል ልጅ ጉዳይ ዝም ብሎ የወርስና የእህትነት ብቻ ጉዳይ ይመስላል። ቅድም ቢሮዬ ድረስ መታ ስትጮህና ስትስት አይኗን ትኩር ብዬ ሲመለከት የተረዳሁት ነገር የሆነ የተደበቀ አጀንዳ እንዳላት ሲመስለኝ አባቴ የለፋበትን ድርጅት ለመቆጣጠር ያሰበች ይመስለኛል። ትናንት ነግሬ ነበር ጉዳይት ይሄ ነገር ፈጽሞ ጤነኛ አይመስልም። አባት በሕይወት ዘመናቸው ያላነሷትን ሴት ድንገት ዛሬ ከየት መጣች? ሲቀጥል እናትን ያለምንም ተቃውሞ እንዴት ቤት ውስጥ አስገባት? ይህ ነገር የተደበቀ ሴራ አለ። እሱ እኮ ነው በላይ ገብተን በረከት እናቴ ከዚህ ልጅ ጋር ተባብራ ይህንን ድርጅት ታጠፋናለች ብዬ ማሰብ አልፈልግም። ግን ደግሞ ሁኔታዎች የሚያሳዩት እሱ ማወቅ አለበት። የዚችን ልጅ እውነተኛ ማንነት ማወቅ አለበት። አታስብ፣ እኔ በራሴ መንገድና በራሴ ሰዎች አጣራለሁ። የት እንደምትውል ምን እንደምትሰራ የስልክ መረጃዋን ሳይቀር እያንዳንዱ መረጃዋን በራሴ መንገድ ይደርስበታል። ከጀርባ ያለውን ሰው ያደባቸውን ሴራ ቆፍረን መጥቷል። እባክህ በረከት አደራ፣ እጅግ ጥንቃቄ በተሞላበት መንገድ መሆን ያለበት። እናቴን ሆነቻና እንደምንከታተላቸው ማወቅ ያለባቸው። ደግሞ ምንም እንዳላወቅ ራሴ እንቀባቸው አናንም እናቴ ነው። እሱ በጣም ጥሩ ስልክ ነው። አንተ ቤት ውስጥ እንደምን ብለህ ታገሳት። የድርጅቱን ስራ ቢሆን እንዳዘነቀው እኔ ደግሞ ከመጋረጃ ጀርባ ያለው እውነተኛ ማንነቱን መፈተሽ ጀምራለሁ። በቅርቡ የምደነግጥበትን መረጃ ይዤ እመጣለሁ። አታስብ። ሄሎ ማዬ። ሄሎ። እቅዳችን እጅግ ካሰብነው በላይ ቀድሞ እየተሳካ ነው ያለው። ዳዊት ያችን ሰራተኛ በጣም እንደሚያፈቅራት ነግሬሽ አልነበረ? አሁን ደግሞ የደበቀውን ትልቁን ድክመቱን አግኝቼዋለሁ። ልጁ በጣም ቅናተኛ ነው። ይኸውልሽ ማዬ፣ ያቺ ሰላም የምትባል ለማኝ እዛ የምትማርበት የማታ ትምህርት ቤት ውስጥ የሚያፈቅራት ልጅ እንዳለ ደርሼበታለሁ። ሊያውም የሚገርም ትልቅ ስጦታን ይሰጣት። ዳዊት ደግሞ ይህንን ሲሰማ እብድ ነው የሚለው። አሁን ቀጣዩ እቅዴ ምንድን ነው መሰልሽ? ይሄ እዛ የሚያፈቅራት ያለው ልጅን በደንብ አድርጌ ይጠቀምበታለሁ። በሱ ምክንያት በዳዊትና በሰላም መካከል ያለውን የቅናት እሳት በደንብ አድርጌ ነው ማቀጣጥለው። እርስ በርሳቸው እንዲጣሉና በመካከላቸው መተማመን እንዳይኖር ነው ማድረገው። ዳዊት በቅናት ታውሮ ሰላምን ሲያባረራት፣ ያኔ ደግሞ እናትየዋ በደንብ አድርገው እኔን ያምኑኛል። ከዛማ አባቴ የከለከለንን የዚህ ሁሉ ድርጅት ቁልፍ በእጃችን እናስገባለን። ሄሎ ዳዊት። የኔ ሰላም እንዴት ዋልሽ? ዛሬ እኮ በጠዋቱ ልጅ እኮ ነው ትቼ አይነሽን ስላላየሁ ቀን ባለች። እኔም እኮ ናፍቀኸኛል። ዛሬ ቀን ሙሉ ስላላየሁ ቤቱ ጭር ብሎብኛል። ስራ እንዴት ነው? አልደከመህም? ስራ ምን ማለት ግን ሀሳብ ይላችሁ ድምፅሽን ገና ስሰማው ድካም ሁሉ ያደርጋል። የጠዋቱስ ነገር እንዴት ሆነ? እናቴ ምንም አላለችሽም? አረ ምንም አላለችኝም። ባይሆን አንተ ስራ ላይ ትኩረት አድርግ። ማታ ቶሎ ነው አይደለም የምትመጣ? አዎ ዛሬ ቶሎ ነው የምመጣው። በቃ ከስራ ስትመጣ ያንን በጣም የምትወደውን ቋንጣ ፍርፍር አጣፍጬ ሰርቼ እጠብቅሃለሁ። የአንቺ ቋንጣ ፍርፍር ከነፈቀኝ እኮ
ቶሎ መጣሽ ደግሞ ባሪጂ ናታ ያንን የምትወጂው ቸኮሌት አመሰግናለሁ እኔ ውድ በቃ ማታ እጠብቅሃለሁ እሺ እሺ ቻው ይኸውልሽ ማሚ ዳዊት ትልቅ የቅናት በሽታ እንዳለበት ደርሼበታለሁ። ይቺን ሰራተኛ እብድ ብሎ ነው የሚያፈቅራት። እንዲሁም ትንሽ ነገር ካገኘና መጠራጠር ከጀመረ እንደ እብድ ነው የሚሆነው። እኛ ደግሞ ይህንን ድክመቱን ተጠቅመን ሁለቱም በቀላሉ ማለያየት እንችላለን። ኧረ እባክሽ እንዴት አድርገን ነው ይሄን የምንጠቀመው? እስኪ ንገሪ። እኔ ይኸውልሽ እሷን ከዚህ ቤት የሚያጠፋልኝ ከሆነ ምንም ነገር አድርጋለሁ። እቅዱ በጣም ቀላል ነው። ዳዊት ይሄ ዮናታን የሚባለው ይሄ የሞታ አብራት የሚማረው ልጅ ማለት ነው። እሱ ልጅ ስጦታ ስለሰጣት ብቻ ዳዊት ልቡ በቅናት እያበደ ነው። አሁን ከኛ የሚጠበቅብን ይሄ ዮናታን የሚባለው ልጅ ቁጥር ማግኘት ብቻ ነው። ሰላም ከልጁ ጋር ፍቅር እንደጀመረች ማስመሰል ብቻ ነው። ለዚህ ደግሞ አንድ ቴክስት መላክ ለኔ በቂ ነው። እኛ በዚህ መንገድ ዳዊት እንዲጠራጠራት ካደረግን እጇን ጎትቶ ነው ከዚህ ቤት የሚያባርራት። ይሄማ ጥሩ ሀሳብ ነው። በዚህ ሀሳብ እኮ ከአይደለም ከቤቱ ከህይወቱ አስወጥቶ ነው የሚጥላት። ግን እንዴት አድርገን ነው ቁጥሩን የምናገኘው? አታስቢ ማሚዬ፣ ከስልኳ ላይ የልጁን ስልክ ማግኘት በጣም ቀላል ነው። ዳዊት በገዛ እጁ ፍቅሩን ሲያፈራርስ ልናይ ነው። ጎበዝ የኔ ልጅ፣ እኔም በአንቺ ስለተማመንኩ ነው አንቺን የጠራሁሽ። በዚህ አይነት መንገድ እንደምትረጀኝ ያውቃለሁ። ሄይ ማነህ? አረ ተረጋጊ እቴ። ማነህ? ምን ሆነሽ ነው? ቁጭ በይ ተረጋጊ። ማነህ? ይሄ ምንድን ነው? እኮ ነው። ተረጋጊ አና። እኔ በረከት እባላለሁ። የዳዊት የቅርብ ጓደኛው ነኝ። እንደ አጋጣሚ ዳዊት ሰነድ ረስቶ እሱን ላመጣለት ነው የመጣሁት። አሃ የዳዊት ጓደኛ ነህ? ኦኬ። ዳዊት ስላንተ ብዙ ሲያወራ ሰምቻለሁ። አዎ እሱ እንደነገረች ተስፋ አደርጋለሁ። እውነት ለመናገር አመጣጤ ዶክመንቱን ብቻ ለመውሰድ አይደለም። ዋንኛው አለማዬ የጓደኛዬን ቆንጆዋንና ውዋን አዲሷን እህት ለመተዋወቅ ነው። ዳዊት ትላንትና ስላንቺ ሲነግረኝ መጥቼ እስካይሽ በጣም ነበር የጓጓሁት። ኦኬ ታዲያ ምን አለ? ያው እንደምታውቀው እኔና ዳዊት በቅርብ ነው የተዋወቅነው። ያው ብዙ ጊዜ አብራችሁ ስለምታሳልፉ ከኔ በላይ በደንብ ታውቀዋለህ ማለት ነው። ዳዊትንማ ጠንቅቄ ያውቀዋለሁ። እንደውም ከራሴ በላይ ልልሽ እችላለሁ። አንቺ ግን የተለየሽ ሴት ነሽ። ማለቴ ከዚህ ሁላ ርቀሽና ተደብቀሽ ነው ያደግሽው። መቼም አዲስ አካባቢን ባንዴ መልመድ ይከብዳል ብዬ አስባለሁ። አይ ያው እንደ ቤቴ ስለማያው በቶሎ ነው የተላመድኩት። እንዳታስቢ፣ ከዚህ በኋላም ደግሞ በደንብ ነው ማላመድሽ። ሄሎ ጌታዬ፣ እንዴት ዋልክ? እግዚአብሔር ይመስገን። ወሎ ስላምባሽ ነው። ቆይና ወደ ዋናው ጉዳይ ነው። ከአንቺ ጋር ለመጫወት ጊዜ የለኝም። የሰጠሁሽ ቀነ ገደብ እኮ አለቀ። ያ ሁሉ የተበደርሽው ገንዘብ ወለዱና ጥሬ ሂሳቡ በአጠቃላይ ዛሬውን እንዲገባ ፈልጋለሁ። እባክዎ ጌታዬ ትንሽ ጊዜ ይስጡኝ። አሁን እኔ ባሰብኩት መንገድ ሁሉ ነገር እየሄደልኝ ነው። እባክዎትን ትንሽ ጊዜ ይስጡኝ። የባለቤቴን ንብረት ሙሉ በሙሉ ለመቆጣጠር ጫፍ ላይ ነኝ ያለሁኝ። ያቺ የባለቤቴ ድቃላ አለች ያልከውትም አሁን የኔ ባሪያ ሆናለች። ያው እንደነገርኩት ዳዊትንም ከማስተዳደሩ እያራኩት ነው ያለው። እባክዎት የጠየቁኝን ገንዘብ በሙሉ ከፍሎታለሁ። የሴት ብትበትሽንና የቤተሰብ ድራማሽን ለሌላ ሰው አድርጓል። እኔ ያቀባል የሚፈልገው ገንዘብ ብቻ። 2 ቀን ውስጥ የተባለውን ገንዘብ ካልመጣ የምትመኪበት እና የምትሳሲለትን ልጅሽን ዳዊትን በህይወት አታገኙ። ያን ትልቅ ቤታችሁን እኔ ራሴ ነኝ መጥቼ የምረከብ። ማስጠንቀቂያዬን ችላ ብትይ መጨረሻሽን ታውቂዋለሽ። ወይኔ በቃ አለቀልኝ። ወይኔ ይገድለኛል፣ ልጄንም ይገድለዋል። ወይኔ ጌታዬ ምን ባረግ ይሻለኝ? ይግቡ።
ስራችን በደንብ ሰርቷል ዳዊት። ዶክመንት ለማምጣት በሚል ሰበብ በቤት ሄጄ ነበር። ሀናንም አግኝቻት ነበር። ከእሷ ጋር ቁጭ ብለን አውርተናል። ኧረ እባክህ ምን አገኘ? ምን አለች? እውነት ልንገርህ ዳዊት፣ እህትህ በጣም ቆንጆና ማራኪ ናት። አነጋገሯ፣ ፈገግታዋ፣ በተለይ ባህሪዋ በጣም አሪፍ ናት። ከሰዎች በላይ ቀለል ብላ የተቀበለች፣ ምንም አይነት ተንኮልም ክፋትም ፊቷ ላይ ነበር። ምናምን እኔ አንተን እሷ ጋር የላኩ ሚስጥሯን እንድታጋልጥ እንድትሰልላት ሴራዋን እንድትገልጽ ነው ወይስ በፍቅሯ ተማርከህ እንድትመጣ ነው? ጭራሽ አድናቂዋ ሆነ ከች ትልኛለህ። ተረጋጋ ዳዊት፣ ለምን ትጮኻለህ? እኔ እኮ ያየሁትን ነገር ነው እንጂ የነገርኩህ ተማረኩ አላልኩም። ያየኸው የውሸት ገጽታ። እናቴም በዚህ የውሸት ማንነቷ ተጠምዳ የአባቴን ድርጅት ልትቆጣጠር እያኮረኮረች አለችው። አንተ የምተማመንብህ ጓደኛዬ ነህ ብዬ ስልክ ጭራሽ በወጥመዷ ወድቃ ትመጣለህ እንዴ? አብደሃል እንዴ ዳዊት? እኔ በእሷ ፈገግታ የምማረክ ሞኝ ይመስልሃል? እሷ የደበቀችውን ሚስጥር ለማውጣት መጀመሪያ ሞኝ መሆንና አመኔታዋን ማግኘት አለብህ። ልጅቷ እጅግ በጣም ብልጥ ናት። እኔ ደግሞ የዋህና ሞኝ መስዬ መቅረብ አለብኝ። እቺ ቆንጆ ናት፣ ባህሪዋ ያምራል የምልህ ሁሉ ነገር እሷ ፊት ሳገኛት የሚጫወተው ቁማር። አታስብ ዳዊት፣ ስራዬን ጠንቅቄ የማውቅ ሰው ነኝ። እሷ የምትሆን እኔ የምታስበኝ እንደ የዋህ ጓደኛዋ። በቅርቡ እዛ ቆንጆ ፊቷ ጀርባ ያለው ማንነት ቆፍሮ ያወጣዋል። ስትነግርከኝ እኮ እንዴት ነሽ? የፍርፍሩ ሽታ ገና ከውጭ ነው የሚጠራው፣ ግን ከፍርፍሩ በፊት አንቺ ነሽ የጠብሽኝ። ሳስብሽ ነው ያልኩት። በጣም ናፍቀሽኛል። ራሱ በጣም ናፍቀኛል። በለው ልብስን ቀይርና ላዘጋጅ። ምንድን ነው ዳዊት? ምን አየክ? ይሄ ምንድን ነው? ምንድን ነው ይሄ? ማን ነው? ማን እንደላከው አላውቅም። እኔ ጌታ ምንም የማውቀው ነገር የለም። አታውቂም? የኔ ማር ብሎ እያላከልሽ አታውቂም? የምታውቂው ነገር የለም? እኔ አንቺን አቅፌ ቆሜ አንቺ ከሌላ ወንድ ጋር ምን እየሰራሽ ነው? ቆይ አንቺ ከስንት ወንድ ጋር ነው የምትጫወቹው? ንገሪኝ፣ ከስንት ወንድ ጋር ነው የምትጫወቹው? እኔ ዋያ አያረክሽኝ ነው? ልቀቂኝ እባክህ ስማኝ፣ እኔ ምንም የማውቀው ነገር የለም። እባክህ ሰላም፣ ከዚህ በኋላ ድምፅሽን ልሰማ አልፈልግም። አይኔሽን ማየት አልፈልግም። ሰማሽ አይደል? ሰሬ ገና ምን አይተሽ? ይሄ ጅማሬው ነው። ዳዊት ላንቺ ያለው ፍቅር ምን ያህል ደካማ እንደሆነና በትንሽ ጥርጣሬ እንዴት አፈር ድሜ እንደሚያደርገው አይሽ አይደል? በዚህ ቤት ውስጥ እኔና እናቴ ልንቆጣጠረው ባልሰብነው ንብረት ላይ አንቺ በድህነት ፍቅርሽ ልታሸንፊኝ አትችይም። ወይኔ ዳዊት ተጫወተችብኝ። ካንተ ውጪ ሌላ ወንድ አላቅም እያለች ጭራሽ ቴክስት ከሌላ ወንድ ጋር ትጻጻፋለች። የኔ ማር እኮ ነው ያላት። ጅል ነው ያደረገች። እናቴ ልክ ነበረች። ሁላችሁም አንድ አይነት ናችሁ። የዋህ መስላ ተጫወተችብኝ። እኔማ ሞኝ ነኝ። ወይኔ ዳዊት መግባት ትችላለህ? ትንሽ ስሜት ጥሩ አይመስለኝም። እኔ መጣሁት ጠዋት ቢሮ ለፈጠርኩት ረብሻና ትንሽ ስላናደርኩ ይቅርታ ልጠይቅህ ብዬ ነው። ትንሽ ስሜታዊ ነበርኩኝ። አንቺ ደግሞ ምን ፈልገሽ ነው? ምን አዲስ ድራማ ይዘሽ መጣሽ? ዳዊት እንዴ ምንድን ነው የምትለው? እኔ እኮ በቅንነትና በወንድምነት ይቅርታ እንድታደርግልኝ ነው የመጣሁት። ይቅርታ? የምን ይቅርታ ነው የምታወሪው? አንቺ ሞሽ እናቴ ሁላችሁም እባቦች ናችሁ። ሌላዋን ብትሆን ሴረኞች የኔን ህይወት ለማመሰቃቀል ነው እዚህ ቁጭ ያላችሁት። ዳዊት እባክህ ተረጋጋ። እኔ ምንም ያደረኩት ነገር የለም።
ውጭልኝ። አሁኑኑ ክፍሌን ለቀሽ ውጭልኝ። የማናችሁንም የውሸት ፊትና ይሄንን ማጭበርበሪያ ሀሳባችሁን መስማት አልፈልግም። ውጭ እኮ ነው የምልሽ። ውጭልኝ። ውጭ እነዚህ የመጡ ሰላሜን ይነሱኛል። ተቃጠልኩ። ገፍትራ አስወጣኸኝ አይደል ዳዊት? እባብ ብለን የሰደብከኝ ልክ ነህ። ሁላችንም እባቦች ነን። ግን የኔ መርዝ ገና አጥንት ድረስ አልነደፈ። አባቴ የነፈከኝን የዚህ ቤት ሀብትና ንብረት መውሰዴ ብቻ አሁን አይበቃኝም። ያንተን ህይወት ሙሉ ለሙሉ ማጥፋት አለብኝ። አንተን አፈር ድሜ አብልቼ ያን የቆምክበትን ትቢት ሰብሬ ልክ እንደተገፈተርኩት ባዶ እጅህን መንገድ ላይ ነው የምጥልህ። ሰራተኛን አሳጣው። ቀጥሎ ደግሞ ስራህን፣ አይምሮህን፣ ሁሉ ነገርህን ነው የምነጥቀህ። ጠብቀኝ ዳዊት። አሁን ጨዋታውን ወደ ሌላ ደረጃ ተሸጋግሯል። እትዬው ባለም እንዳልጠላችኝ ጠንቅቄ ያውቃለሁ። ግን እንዲህ አይነት የውሸት መልእክት ልካ ፍቅሬን ለማፍረስ ትደርሳለች ብዬ አላሰብኩም ነበር። ወይስ ያቺ አዲሷ እህቱ ሀና ናት? አምላኬ ማንኛቸው እንደሆኑ እንኳን መለየት አቃተኝ። ዳዊት እንዴት እንደዚህ ጨከንክብኝ? አንተም እንደነሱ ጠላት ይሆንክብኝ። ትንሽ እንኳን ልታምነኝ እድል ሰጥተህ እውነቱን ልትሰማኝ አልቻልክም። እኔ እኮ ከአንተ ውጭ ማንም የለኝም። ብቸኛ እንደሆንኩ ታውቅ ነበር። የኔ ንጹህ ልብ ትተህ እንዴት በውሸት ጽሑፍ አምነህ ያን ሁሉ ጣፋጭ ፍቅራችንን በአንድ ያፈራረስከው? ማሚ ምን ሆነሻል? ፊትሽ እኮ ልክ አይደለም። የተፈጠረ ነገር አለ? አረ ምንም አይደለም ልጄ፣ ምንም አይደለም። ምንም ችግር የለም። ማሚ ደግሞ እንዴት ምንም አልሆንኩም ትያለሽ? ቅድም ያቺን ተንከሲስ ለማባረር እቅድ ስናወጣ እንደዚህ አልነበርሽም። የሆንሽው ነገርም አለ። ቶፋና ምንም ችግር የለም አልኩሽ እኮ። እኔ አሁን ትንሽ ራሴን እያመመኝ ስለሆነ ገብቼ ማረፍ ፈልጋለሁ። አንቺ እንደነገርኩሽ እቅዳችን ላይ ትኩረት አድርጊ። ሄሎ ማሚቴ፣ እንዴት ነሽልኝ? እኔ በጣም ደህና ነኝ። ድምጼ አረ ምንም አልሆንኩም። ማታ ትንሽ ሳጠና ስላደርኩኝ ነው። ደግሞ ጉንፋን ቢጤም ይዞኛል። እናንተ እንዴት ናችሁ? እማማስ እንዴት ናት? ባለፈው የላኩላችሁ ገንዘብ ደረሳችሁ አይደል? አዎ። እኔም እኮ በጣም ናፍቃችሁኛል። አታስቢኝ ማሚቴ፣ እኔ እዚህ አዲስ አበባ በጣም ደህና ነኝ። ስራዬም ጥሩ ነው። ትምህርቴንም እኮ አቋርጬ አላውቅም። እትዬው ባለምም ሰዎችን በጣም ጥሩ ናቸው። እንደ ቤተሰብ ነው የሚያዩ። በቃ አትጨናነቂ። ትምህርትሽን በደንብ ተማሪ። ለማማ መድኃኒት ግዢላት። እኔ ገንዘብ ስቀበል እልክላችኋለሁ። እሺ ጌታዬ ሆይ አሁን ወዴት ልሂድ? ለነሱም ተመልሼ ሸክም ነው የምሆንባቸው። እዚህ መኖር ሲኦል ሆነብኝ። ለቤተሰቤ ስል ሁሉንም ነገር መቻል አለብኝ። አዎ ምንም ምርጫ የለኝም። ሄሎ ኤርሚያስ። አዎ በረከት። አንድ በአስቸኳይ እንድታጣራልኝ የምፈልገው ሰው አለች። አዎ ስሟ እናት ትባላለች። የማቼ አቶ ግርማ ልጅ ነኝ ብላ ነው ድንገት ዛሬ ብቅ ያለችው። አዎ በአስቸኳይ ሁሉም ነገር ማለት እንድታጣራልኝ ይፈልጋል። እሺ
ሄሎ፣ እንዴት ዋሉ ጋሽ አበበ? በረከት ነኝ፣ የሌት ጓደኛ። ይቅርታ በስራ ሰዓት ደወልኩኝ። በጣም ይቅርታ። አንድ ጥያቄ ነበረኝ። አቶ ግርማ ከመሞታቸው በፊት የሚያዘወትሩበት ወይም ደግሞ በዙሪያቸው ካሉት መሀል የሚንቀሳቀሱበት ቦታ ላይ ቤተሰብ ነበራቸው? ከዚህ በፊት ልጅስ ነበራቸው? ሀና ትባላለች። አይ የሚያውቁ ከሆነ ብዬ ነው። እሺ፣ አመሰግናለሁ። ሰላም ተነሽ፣ እማዬ ሳሎን እየፈለገችሽ ነው። አፍጥኝ። እሺ ሀና፣ ምን እንደፈለገች ምንም አላለችሽም? እኔ ምን አውቃለሁ? እኔን አታማክረኝ። የቤት ሰራተኛዋ እኮ አንቺ ነሽ። ይልቅ በጣም ተናዳለች። ያጠፋሽ ጥፋት ሳይኖር አይቀርም። የባሰ ሳትናደድ ቶሎ ብትሄጂላት ጥሩ ነው። እሺ አሁን ዳዊትን ብቻ ሳይሆን አንተንም የዚህ ድራማ ዋና ካራክተር ማድረግ አለብኝ ዮናታን።